በጭቁኑ የማዳጋስካር ሕዝብ ላይ ቃታ አናስብም ሲሉ መከላከያ ተናግሯል። እንደ አውሮፓውያን አቆጣጠር በ2009 በሀገሪቱ በተደረገ መፈንቅለ መንግስት ፕሬዝዳንት አንድሪ ራጆኤሊ ከክብከባው ቤተ መንግስት ያስገቡት የስልጣናቸው መሰረት የነበሩት የማዳጋስካሮች ወታደሮች አመጹን በመደገፍ በዋና ከተማው ከተሰበሰቡ ጸረ መንግስት ተቃዋሚዎች ጋር መቀላቀላቸው ተነግሯል። በመላው ሀገሪቱና በመላው ዓለም የምትገኙ የቲቲቪ ኢትዮጵያ ወዳጆች እንደምን አላችሁ? የዕለቱን መረጃ ቅድሚያ የያዘው በጭቁኑ የማዳጋስካር ሕዝብ ላይ ቃታ አንስብም ሲል መከላከያ የተናገረውን መረጃ ያካፈልናችሁ ነው። ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። በማዳጋስካር በውሃና በመብራት መቆራረጥ በተማረሩ ዜጎች መስከረም 25 ቀን የተቀሰቀሰውና በወጣቶች እየተመራ ከዕለት ወደ ዕለት በፍጥነት እየሰፋ በሄደው ተቃውሞና አመጽ ቅዳሜ ከሰዓት በኋላ በዋና ከተማው ጎዳናዎች ላይ በተካሄደው ተቃውሞ የመንግስት ምርጥ የተባሉት ካፕሳት ክፍል ወታደሮች ተቃውሞን ተቀላቅለዋል ተብሏል። የፕሬዝዳንት አንድሪ ራጆኤሌናን አገዛዝ በመቃወም የተቃወሙ ሰልፎች እየጨመሩ በመጡበት ወቅት የማዳጋስካር ወታደሮች ትዕዛዝን በመጣስ በሺዎች የሚቆጠሩ የመንግስት ተቃዋሚዎችን በዋና ከተማይቱ አንታናናሪቮ ባዘጋጀው አመጽ መቀላቀላቸው የተገለጸ ሲሆን ሰልፈኞቹ ከሬጅመንቱ ጋር በመሆን ሰልፍ የወጡ ሲሆን በህዝቡ ላይ ጥይት አንተኩስም ሲሉ ቀደም ብለው ተናግረው እንደነበር ተዘግቧል። ከዚህ ቀደም ብሎ በከተማ ወጣ ብሎ በሚገኙ የጦር ሰፈር ውስጥ በተደረገ ስብሰባ በ2009 በራጆኤሊና መነሳት ውስጥ ትልቅ ሚና የተጫወተው የካፕሳት ክፍል ውስጥ ያሉ ወታደሮች የፕሬዝዳንቱን መልቀቅ ለሚጠይቁ ተቃዋሚዎች ያልተለመደ ህዝባዊ የአብሮነት ጥሪ አቅርበዋል። በሶኒዮራና አውራጃ የሚገኘው የጦር ሰፈር ወታደሮች በማህበራዊ ሚዲያ ላይ በተለጠፈው ቪዲዮ ላይ ኃይልና ወታደር የህዝብ ጠባቂ እንጂ የወንበር ማስጠበቂያ አይደለም፣ ጄንዳሮሮችንና ፖሊሶችን ለለውጥ እንተባበርና ጓደኞቻችንን ወንድሞቻችንና እህቶቻችንን ለመተኮስ ደሞዝ አንከፍልም ብለዋል። በተመሳሳይ በአውሮፕላን ማረፊያው የሚገኙ ወታደሮች ሁሉም አውሮፕላኖች እንዳይነሱ ያለቆቻችሁንም ትዕዛዝ አትታዘዙ፣ እናም በሌሎች ካምፖች ውስጥ ያሉ ጓደኞቻችሁን እንዲተኩዙ ትዕዛዝ እንዳይሰጡ በሮችን ዝጋና መመሪያችንን ጠብቅ ሲሉ ጥሪ አቅርበዋል። ጥቅምት 11 ቀን 2025 ከሰዓት በኋላ ከአንታናናሪቮ በስተደቡብ ከምትገኘው ሶኒያራና ከሚገኘው ካፕሳት ክፍል ወታደሮች ጋር በመሆን የታጠቁ ተሽከርካሪዎችን እየነዱ የማዳጋስካር ባንዲራ እያውለበለቡ መታየታቸውን የዘገቡት ሮይተርስ፣ አልጀዚራ፣ ሲኤንኤን የዜና ወኪሎች ናቸው። የሰሞኑ አንድ መነጋገሪያ አጀንዳ ደግሞ እናካፍላችሁ። የቤርሙዳ ትሪያንግል ሚስጥር ተጋለጠ። በመቶዎቹ የሚቆጠሩ መርከቦችና አውሮፕላኖች እንደተሰወሩበት በተደጋጋሚ የሚነገርለት የሰሜን አትላንቲክ ውቅያኖስ ክፍል የሆነው ቤርሙዳ ትሪያንግል ሚስጥር በሳይንሳዊ መረጃዎች እየተገለጠ መሆኑ ተገልጿል። የሰይጣን ትሪያንግል የሚል ስያሜ የተሰጠው ይህ አካባቢ በተጨባጭ ከሌሎች በከፍተኛ ትራፊክ ከሚበዙ የባህር ላይ መስመሮች አንጻር ሲታይ ከተለመደው በላይ አደገኛ እንዳልሆነ ዓለም አቀፍ የባህር ትራንስፖርትና የመድን ድርጅቶች አረጋግጠዋል። ቁልፍ እውነታዎቹን እንንገራችሁ። ሚስጥሩ እንዴት ተጋለጠ የሚለው የብዙዎቻችሁ ጥያቄ ሊሆን ይችላል። ለዚህ ምላሹ በፍሎሪዳ በቤርሙዳና በፖርቶሪኮ መካከል የሚገኘው ይህ ስፍራ አስፈሪነቱ የተጋነነው በዋናነት በጸሐፊዎች ማጋነንና የሐሰት ሪፖርቶች እንደሆነ ተመራማሪዎች ገልጸዋል። እንደ ሎይድስ ኦፍ ለንደን እና የዩኤስ የባህር ዳርቻ ጠባቂ ባሉ ባለሙያ ተቋማት የተደረጉ ጥናቶች እንደሚያሳዩት ከሆነ በቤርሙዳ ትሪያንግል የሚከሰተው የአደጋ ምጣኔ በተለይ ከፍተኛ በሆነው የመንገደኞችና የጭነት ፍሰት ሲለካ በስታቲስቲክስ ደረጃ ያልተለመደ አይደለም።
አውሮፕላኖችና መርከቦች በአካባቢው ቢጠፉም ምክንያቶቹ ከተፈጥሮ በላይ በሆኑ ኃይሎች ሳይሆን በግልጽ ምክንያቶች የተከሰቱ ናቸው። ፍርስራሾቹ አለመገኘታቸው ደግሞ የአትላንቲክ ውቅያኖስ ከፍተኛ ጥልቀትና የውሃ ፍሰት ውጤት እንጂ ሚስጥር አይደለም ተብሏል። የጠፉት አውሮፕላኖችና መርከቦች እውነተኛ መንስኤዎቹ ምንድናቸው የሚለው የብዙዎች ጥያቄ ነው። ለዚህም የሳይንስ ማህበረሰቡና የአሰሳ ባለሙያዎች እንደሚናገሩት በአካባቢው ለተከሰቱት አደጋዎች ዋነኛ ተጠያቂዎች የሚከተሉት ናቸው። የአየር ሁኔታና ተፈጥሯዊ ክስተቶች ትሪያንግሉ የሚገኝበት አካባቢ ለከባድ አውሎ ነፋሶችና ፈጣን የአየር ሁኔታ ለውጦች የተጋለጠ ነው። ከዚህ በተጨማሪም ፈጣን የባህር ሞገዶች እና ከፍተኛ ማዕበሎች በተለይም ደካማ የሆኑ መርከቦችን የመገልበጥ አቅም አላቸው። የሰው ልጅ ስህተት በአብዛኛው አደጋዎች የመሳሪያ ብልሽት፣ የአሰሳ ስህተቶችና አብራሪዎች ወይም ካፒቴኖች ለአየር ሁኔታው ተስማሚ ያልሆኑ ውሳኔዎችን በማሳለፋቸው ይከሰታሉ። ጂኦግራፊያዊ አደጋዎች በአካባቢው ያሉ ጥልቀት የሌላቸው የውሃ ቦታዎች መርከቦች በቀላሉ እንዲጋጩና እንዲሰባበሩ ያደርጋሉ። በመሆኑም ቤርሙዳ ትሪያንግል ሚስጥራዊ ወይም የተረገመ ቦታ ሳይሆን በከፍተኛ የትራፊክ ፍሰትና ተለዋዋጭ ተፈጥሯዊ ሁኔታዎች የተነሳ ጥንቃቄ የሚሻ የባህር ላይ መንገድ እንደሆነ በመታመን በአፈታሪክ ላይ የተመሰረተውን ፍርሃት ትተን በእውነተኛ አደጋዎች ላይ ማተኮር እንደሚያስፈልግ ባለሙያዎቹ አሳስበዋል። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆቻችን ቲቲቪ ዜና በየዕለቱ የተለያዩ ወቅታዊ መረጃዎችን ወደ እናንተ የምናካፍላችሁ ይሆናል። ከናንተ የምንጠብቀው ላይክ ሼር ማድረግ ነው። ደውሏን በመጫን ደግሞ ሰብስክራይብ ካደረጋችሁ የዕለቱ መረጃዎቻችን በእጃችሁ ላይ ባለው ቴክኖሎጂ አማካኝነት የሚደርሳችሁ ይሆናል። ሀሳብ አስተያየት የሚኖራችሁ ደግሞ ከሆነ ኮሜንት ላይ ጻፉልን። በኮሜንት ላይ የምጽፉልን ጽሁፎች፣ ሀሳቦች፣ ጥያቄዎችም ካሉ በደስታ እናስተናግዳለን። ይህንን መረጃ ወደ እናንተ ያቀረብኩላችሁ ደግሞ ተስፋዬ ገብረ ማርያም ነበርኩ። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን።